የኔ ባክግራውንድ ክርስቲያኒቲ ላይ ነው። ከስር መሰረቱ ራሱ ክርስቲያኒቲ ላይ ነው እና ያው ማዘር ደግሞ ክርስቲያን ነች፣ እኔም ክርስቲያን ነበርኩ። የዛሬ 3 ምናምን ዓመት አካባቢ በፊት ዛሬ ነበርኩኝ እና መምህር እንደሆን ይፈልጋል። የክርስቲያን መምህር በማዘር በኩል የክርስቲያን መምህር እንደሆን ነው የምትፈልገው። መምህር ዳይሬክትሊ እኔ ራሱ ጭንቅላቴ ሳስብ የነበረው የሆነ የራሴን አድባር ምናምን ሰርቼ ከዛ እዛ ላይ ለማስተማር ነበር የምፈልገው እና በጣም ብዙ ድሆናቸውን ፈልጋቸው መምህራን ነበሩ። በቃ በዝም ብዬ እና ደግሞ የሆነ ባክግራውንድ ደግሞ መጽሐፍት ምናምን ነበረ። ገና ከስር መሰረቱ መጽሐፍት ምናምን የሚያነብ ኮሚቴ ውስጥ ስለነበርኩኝ እዛ ላይ ነው የተቀረጽኩት ማለት ነው። ያ ከመሆኑ ጋር ተያይዞ መምህር ዝም ብሎ አይኮንም። ሲጀመር የምታስተምሩት ነገር ሊኖር ይገባል። አንድ መልእክተኛ ለመባል መልእክት ያስፈልገዋል። ልክ እንደዛ ሁሉ አንድ መምህር ለመባል ዝም ብሎ ከመሬት ተነስቶ የሚመጣው ነገር ስለሌለ ማስተምረው ነገር ሊኖር ይገባ ነበረ። ያ ከመሆኑ ጋር ተያይዞ ያው አንድ ክርስቲያን ላነበው የሚገባው መጽሐፍ አለ። ከመጽሐፍ ቅዱስ ደረጃ በጣም ብዙ መጽሐፍት ነበሩ እኛ ቤት። መጽሐፍ ቅዱስን ለማንበብ ሞከርኩኝ። መጽሐፍ ቅዱስን ወደ 5 ጊዜ ምናምን አነበብኩት፣ ሙሉውን ማለት ነው። 5 ጊዜ አካባቢ አነበብኩኝ። ከዛ እነሱን ደግሞ ወደ በኩረ ጽሑፉ ተመልሼ ደግሞ የማሶሬቲክ ዕብራይስጥና ጽረ የሚባለው ግሪክ ኮይን የሚባለውን ተማርኩኝ ማለት ነው። ከዛ ደግሞ ክርስቲያን ውስጥ ደግሞ የምትማሩት ትምህርት አለ፣ ሰንበት ትምህርት ቤት የሚባል። በዛ ውስጥ ወደ 5 ዓመት ምናምን መሰረታዊ የክርስቲያን ትምህርት ወሰድኩኝ። ከዛ መራቅ ጀመርኩኝ ከጊዜ ወደ ጊዜ። በጣም ብዙ ምክንያቶች አሉ፣ ሌላ ጊዜ ሄደበታለሁ። ከዛ ወጣው። ከዛ የፕሮቴስታንት ቴዎሎጂ ማየት ጀመርኩኝ። የፕሮቴስታንት ሲስተማቲክ ቴዎሎጂ፣ ሂስቶሪካል ቴዎሎጂ፣ ፕራክቲካል ቴዎሎጂ እና ቢብሊካል ቴዎሎጂ ይባላል። በመሰረታዊነት 4 ቦታ የሚከፈለው። በጣም ብዙ መጽሐፍት አሉ፣ በጣም ብዙ መጽሐፍት አሉ። ሌላ ጊዜ እመጣበታለሁ። እዛ ውስጥ ሄድኩኝ። ይሄ ክርስቲያኒቲ ላይ ነው ያለው። ከዛ ይሄ ክርስቲያን ነገር ቤተክርስቲያን የሚባል ነገርም ደግሞ አለ፣ ኤክሌሲዮሎጂ የሚባል ነገር እዛ ላይ። ከዛ በቃ ከዛ ያ አንድ ጎን ሆኖ ሳለ ደግሞ ነገሮችን ደግሞ የምታዳብሩበት ነገር አለ። የምታዳብሩበት ነገር ደግሞ አለ። ለምሳሌ ስነ አመክንዮ የሚባል ነገር አለ፣ ሎጂክ የሚባል ነገር፣ ፍልስፍና ፊሎሶፊ የሚባል ነገር አለ እና መሰል ነገሮች አሉ። ከዛ በእሱ ነገሮች ደግሞ ማዳበር ጀመርኩኝ ማለት ነው። ከዛ ያው ከሃይማኖት ወጣው፣ ዴይስት ሆንኩኝ። ከዛ ፈጣሪ የለም ማለት ጀመርኩኝ። ከዛ ደግሞ ፈጣሪ መኖሩን ሃይማኖትን መኖሩን ደግሞ የሚያሳምነኝ ነገር መጣ፣ እስልምና የሚባል ነገር። ከዛ ሙስሊም ሆንኩኝ ማለት ነው። ከዛ ሙስሊም ሆንኩኝ። ከዛ ቁርአን ተማርኩኝ እንደማንኛውም ልክ እንደ ሁላችሁ የ20 እስከ 30 አካባቢ ኪታቦች ምናምን አየሁ። በቃ መጣው ማለት ነው እዚህ እናንተ ጋር። ከዛ እዚህ ጋር መጣው። ከዛ ነገሮች ምንድን ያደረኩት መከፋፈል ነው የጀመርኩት። እዚህ እናንተ ጋር ከመምጣቴ በፊት ነገሮችን ከፋፍዬ ነው የመጣሁት። ከዛ አስለን ምንድን ነው የሰራሁት? ነገሮችን ከፋፍዬ እንደ አርስት ነው የመጣኋቸው። እንዴት ከፋፈልካቸው? ገና ከስረ መሰረቱ ለምሳሌ እኔ ፈጣሪ የለም የሚሉ አካላት አሉ። ፈጣሪ የለም የሚሉ አካላት ቀሱ አሉ አይደለ? እነሱን አህመድ እንዲያስተናግድ በቃ ፈጣሪ የለም በሚሉ አርስቶች ላይ ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? መዝሙር አዎ። ዮሐንስ ያጠመቀው ፍጹም ሰው ፍጹም አምላክ ከሆነ ዮሐንስ እግዚአብሔርንም ሰውንም አጥምቋል ማለት እንችላለን? እሺ መልካም። ዮሐንስ በስጋ የተገለጠውን እኛ አሁን እንዳልኩ ነው ቅድም እየከፋፈልን የተጠመቀበትን ምክንያት ባይዘዌ መጠመቅ የሚገባ ሆነ የተጠመቀው እግዚአብሔርም ሰውም ነው ማለት እንችላለን ነው። አሁን ለምንድን ነው የተጠመቀው የሚለው ላይ ስጠይቅ በኋላ ላይ እሱንም እጠይቃለሁ። እሺ ሰው የሆነ አምላክ ስለሆነ ግን ሰው የሆነ አምላክ ስለዚህ ፍጹም ሰው የሆነ አምላክን ያጠመቀው እግዚአብሔርንም ሰውንም ያጠመቀው ማለት እንችላለን። ጥያቄ እሱ ያው እየመለስኩልህ እኮ ነው። አምላክ ሰው ስለሆነ ያ በሰው የተገለጠውን አምላካችን ኢየሱስ ክርስቶስ ያጠመቀው አንዱ ናታል እኮ ጥያቄ አሁን ልክ ነኝ ወይስ ስህተት ነው? እሱን መልስልኝ። ዮሐንስ ያጠመቀው እግዚአብሔርንም ሰውንም ማለት እንችላለን? እግዚአብሔር ወልድን ያጠመቀው እግዚአብሔር ወልድን ሰው የሆነውን የእግዚአብሔር ልጅን ያጠመቀው። ስለዚህ ዮሐንስ እግዚአብሔርም ሰውም አጥምቋል። ሁለት አንከፋፈልም እኮ አልኩህ ወንድሜ። ይኸውልህ አሁን እግዚአብሔርም ሰውም አልከፈልኩትም፣ አንድ ላይ ከፈልከው። እኔ በአንድ ነው
እኛ ለምሳሌ ማን ተጠመቀ ብትለን ሰውም አምላክም አጥምቋል የምትለው ይኸውልህ ሰው የሆነውን በስጋ የተገለጠውን አምላክ እሱን አጥምቆታል እኮ። አምላክን አጥምቋል ዮሐንስ። አምላክ ብቻ መቻልኩኝ ነው እኔ እኮ የምለውን እኮ ብትሰማኝ ጥሩ ነው ያልኩት። ምንድነው በስጋ የተገለጠውን እርሱን ሰው የሆነውን አምላካችን አጥምቆታል። እሺ ልምጣልህ ወደ አንተ። እሺ በስጋ የተገለጠን እግዚአብሔር አጥምቋል ዮሐንስ፣ ልክ ነኝ? እግዚአብሔር ስንል የአብም የወልድም የመንፈስ ቅዱስም የስልጣን የአገዛዝ ስም ስለሆነ ክርስቶስ እግዚአብሔር ይባላል። ስለዚህ እግዚአብሔርም በስጋ አጥምቆታል ዮሐንስ። እግዚአብሔር ወልድን በስጋ አጥምቆታል። እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስን ሳይሆን እግዚአብሔር ወልድን። ኦኬ። ዮሐንስ ያጠመቀው ኢየሱስ መለኮት አለው አይደል? አንዲት መለኮት አለች። ሰው ብቻ አይደለም፣ አንዲት መለኮት አለች። ያን አንዲትም መለኮትን ያጠመቀው ዮሐንስ። እሺ ይኸውልህ ወንድም አለም በደንብ ስማኝ። እኛ አሁን እየተናገርን ያለነው ሶስት አካል አለ ብለን እናምናለን። በሶስቱ አካል ውስጥ ከሶስቱ አካል ውስጥ የተጠመቀው አንዱ አካል አካላዊ ቃል ነው፣ ወይም በኋላ ስግው ቃል የምንለው። እሱ ደግሞ ሲጠመቅ ከክብሩ ዝቅ አላለም። ሰው በመሆኑ አምላክነቱ አልጠፋም ወይም አልተለየውም። ስለዚህ አምላካችን እግዚአብሔር ወልድ በስጋ ተጠመቀ እንላለን። ማን የተጠመቀው ብትለኝ እግዚአብሔር ወልድ በስጋ የተገለጠው እግዚአብሔር ወልድ ተጠመቀ እላለሁ ማለት ነው እንጂ መለይቼ ይሄ አምላክ ተጠመቀ ለብቻው ወይ መለኮትነት አልተጠመቀም ወይ ሰውነት እያልኩኝ እንደዛ አንመልስልን። ትምህርታችንም እንደዛ ስላልሆነ ማለት ነው። ለየው አላልኩም። አሁን እግዚአብሔር ወልድን ዮሐንስ አጥምቆታል። ስለዚህ እግዚአብሔር ወልድ መለኮት፣ የእግዚአብሔር ወልድ መለኮት ከአብ መለኮት የተለየ አይደለም አይደል? አንድ መለኮት ነው ያላቸው። አንድ ነው። የአብ የወልድ መንፈስ ቅዱስ መለኮት አንድ ነው አይደል? አንድ ነው። ምክንያቱም በሶስት አካል አንድ መለኮት አለ። ኦኬ። ያ አንዱ መለኮት ዮሐንስ መለኮትንም ሲያጠምቅ ሰውን ሳትነጠል ማለት ከሰውነት ጋር ሳይነጠል ሲያጠምቅ፣ ምክንያት አንድ መለኮት ካለ ያ ያጠመቀው የአብ የወልድ መንፈስ ቅዱስን መለኮት ነው ወይስ የወልድ ለብቻው ሌላ መለኮት አለ ለይቶ ነው ያጠመቀው? ኦኬ። ቆላስይስ የሚል መሰለ የመለኮት ሙላት እንትን ቆላስይስ ላይ ትሄድልኛል። ልመልስልህ ጥያቄውን አይደለም እንዴ መላሽ ያልጠየቁልህ ነው። እኔ እኮ ነኝ መላሹ አይደል? እኔ ስመልስልህ ትምህርቴን ነው መልስልህ ይሳቅ። እሺ ጥያቄ ምንድነው? አንዴ ጥያቄን እንትን በልልኝና ለምን እንዴ ካልገባኝም ጥያቄ የትምህርቴን ነው መልስልህ። አንተማ ጥያቄን ጠይቀው ፈለከው። እኔ ግን እንደዚያ ጥያቄዎችን በትምህርቴ ነው መልሰው። ትምህርቴን ነው የምነግርህ። ስለዚህ ጥያቄ እኔ የጠየቅኩህን ሳይሆን አንተ ፈለግከውን ነው የምትመልሰው። ኖ አንተ የጠየከኝን በትምህርቴ ነው የምመልስልህ። እኔ የፈለግኩትን ሳይሆን ትምህርቴ ነው የምነግርህ እኮ። እኔ የጠየቅኩህን መልሰው እንትን ሌላ ቦታ ሳትሄድብኝ ማለት ነው። ሌላ ቦታ መሄድ ሳይሆን ትምህርቱን ነው የምነግረው ወንድሜ። ትምህርታችን በመጽሐፍ ቅዱሱ በሙላት የሚብራራ ስለሆነ በምላት ነው የማብራራልህ እንጂ በሆነች ነገር ላይ ብቻ አላብራራልህ። ምክንያቱም ትምህርት ነው የምነግርህ እኔ። ኦኬ ጠየቅኳት ላይ አተኩረህ መልስልኝ ነው። እስኪ ሂድልኝ። ጥያቄን ደግመህ አንተ ጥያቄን በፈለግከው ፍሬም አድርገዋል ማለት አልከለከልኩም። እኔም ልክ ለአንተ ጥያቄ በትምህርቴ ነው የምመልስልህ።